የኢትዮጵያ ኢንቨስትመንት ቦርድ በተከለሉ የጅምላ የችርቻሮ የውጭና የገቢ ንግድ ላይ የውጭ ባለሀብቶች ተሳትፎን የሚደነግገውን መመሪያ ቁጥር 1001/2016 የቀረበውን የመመሪያ ማሻሻያ ጥያቄ መርምሮ አጽድቋል። እርምጃው የውጭ ቀጥታ ኢንቨስትመንትን ለማሳደግና የሀገሪቱን የንግድ ምህዳር የማዘመን ዓላማ እንዳለው ተገልጿል። መመሪያው በሀገሪቱ ኢንቨስትመንት ፖሊሲ ማዕቀፍ ትልቅ ለውጥን እንደሚያመለክት የኢትዮጵያ ኢንቨስትመንት ቦርድ አስታውቋል። ማሻሻያው ጥራት ያላቸው ዓለም አቀፍ ባለሀብቶችን ለመሳብ የታቀደ ሲሆን ፍትሐዊና ግልጽ የውድድር ምህዳርን ያረጋግጣል ሲሉ ቦርዱ አክሏል። ይህንን አስመልክቶ መመሪያው ይዟቸው ከሚመጣቸው ነገሮች ጋር በተያያዘ የምጣኔ ሀብት ባለሙያዎቹ ሀሳባቸውን አጋርተውናል። የፕራግማ ካፒታል መስራችና ዋና ስራ አስኪያጅ እንዲሁም የፋይናንስና ኢንቨስትመንት አማካሪው አቶ መረድ ፍቅሬ ዮሐንስ በኢትዮጵያ ከዚህ ቀደም የጅምላ የችርቻሮ የውጭና የገቢ ንግድ ላይ የውጭ ባለሀብቶች ተሳትፎ መከልከሉ ተገቢ እንደነበር ይገልጻሉ። ኢትዮጵያ ውስጥ ኦልሞስት የገቢና የውጭ ንግድና እንደገና ደግሞ የጅምላና የችርቻሮ ንግዶች በሙሉ ለኢትዮጵያውያኖች ብቻ ሲፈቀድና ለኢትዮጵያውያኖች ብቻ እንዲሰራ ተደርጎ ዝግ የተደረገው ፖሊሲ ትክክል ነው እስካሁን ድረስ። ምክንያቱም የእኛን የአገሪቷን የፖለቲካል ኢኮኖሚ አቅጣጫ ብትመለከት በቀድሞ ኃይለሥላሴ የስራው መንግስት ጊዜ እንደዚህ አይነት ሪስትሪክሽኖች እና እንደዚህ አይነት እገዳዎች አልነበረም። ምክንያቱም ሞር ኦፍ ኢኮኖሚ ከፈት ያለ ጊዜ ነበረ። ኢትዮጵያውያኖችም ግሪካውያን ነጋዴዎች ሌሎቹም ይሳተፉበት ነበር። ግን ከመንግስቱ ጊዜ ከመጣች ጊዜ ጀምሮ የፕራይቬት ኦነርሺፕ ወይም የግል ንብረት ሀብት ማፍራት በማይቻልበት ኢኮኖሚ ውስጥ እንደገና ሀገሪቷ የዛሬ 33 ዓመት እንደገና እንደ አዲስ የጀመረችበት አገር ላይ ሞር ኦፍ የሀገር ሀብት እና የግል ሀብት መስራት የነበረበት በኢትዮጵያውያኖች ነው አይደለ? የትክክለኛ ፖሊሲ አቅጣጫ ነው። ሆኖም ግን አሁን ላይ ይህ መመሪያ መውጣቱ ተወዳዳሪነትን ለመፍጠርና ለሸማቹ አማራጭ እንዲኖረው የሚያደርግ በመሆኑ ሊበረታታ የሚገባው ጉዳይ ነው ሲሉ የፋይናንስና ኢንቨስትመንት አማካሪው አቶ መረድ ፍቅሬ ዮሐንስና የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በረ ተስፋ ተናግረዋል። እንደ ሀገር ስትመለከተው ውድድር ያስፈልጋል አይደለ? ውድድር ምንም ያስፈልጋል። ውድድር የምታደርግበት ምክንያት ደግሞ ምንድነው? አንደኛ ከሀገሩ አኳያ የሚጠቅመው ነገር አዲስ ካፒታል እንዲገባ ያደርጋል። ሁለተኛ ደረጃ አዲስ ካፒታል መግባቱ ብቻ ሳይሆን አዲስ ገበያ ትስስሮችን ይከፍታል። ኦኬ፣ የገበያ ትስስሮቹ ሲከፍት ሞር እቃዎች ሞር አገልግሎቶች ለሸማቹ ማህበረሰብ እንደ ምርጫ እንዲመጣ ያደርጋል። ያ ሞር ምርጫ ደግሞ ሲኖር ደግሞ የዋጋ ውድድር እንዲኖር ያደርጋል። ሰው ለሸማቹ በተለይ ለሰፊ ለኢትዮጵያ ማህበረሰብ የሚጠቅመው እንዲያወዳድር ያደርጋል። አማራጭ ሁሌ ሲኖር ሁሌ ውድድር ይኖራል። ውድድር ካለ ደግሞ ገበያ ተኮርና ደንበኛ ተኮር የመሆኑ እድልነቱ በጣም እየሰፋ ነው የሚመጣው። እንደው ወልማርት ያሉ ምን ያሉ ከብዙ ሀገር ነው ከ50-60 ሀገር ነው የእነሱን ፕሮዳክት የሚያመጡ። እንደሱ ስለሚያመጡ በደንብ ተከራክረውት ኔጎሽዬት አድርገው በጣም ርካሽ በሆነ ዋጋ ነው የሚያመጡ። እነሱ ዓለም አቀፍ ተደራሽነት ስላላቸው የኢኮኖሚክስ ኦፍ ስኬል አለ። እያንዳንዱ ዋጋ እየቀነሰ ይመጣል ማለት ነው። ምንም እንኳን ተወዳዳሪነትን ለመፍጠርና ለሸማቹ አማራጭ እንዲኖሩ የሚያደርግ ነው ቢባልም በመንግስት በኩል የአገልግሎት አሰጣጥ ላይ ማሻሻያን ካላደረገ ለቀው እንዲወጡ እንደሚያደርጋቸው አቶ መረድ ፍቅሬ ዮሐንስ አክለው ገልጸዋል። ለሀገር ፎከስ ማድረግ ያለብን ነገር ይሄ ገቢ ወጪ ንግድ እንደገናም የጅምላ የችርቻሮም ነገር ሁለት ነገሮች ላይ የታሰረ ነው። አንደኛ ሎጂስቲክስ፣ እቃ ከአንድ ቦታ ከሀ ወደ ለ መንቀሳቀስ አለበት። ኦኬ፣ ከጅቡቲ አምጥቼ እዚህ ሞጆ እስከማራገፍ ያለው የስራ ሂደቱ፣ ካስተምስ፣ ታክስ፣ ክሊራንስ፣ መርከብ፣ ሎጂስቲክስ፣ እንደገና ፐብሊክ ሰርቪስ ከመንግስት የምትወስዳቸው በካስተምስ በኩልም በገቢዎች ሚኒስቴር በኩል የምትወስዳቸው የመንግስት አገልግሎቶች ምቹ መሆን አለባቸው። ኢቭን አሁንም የምታየው ምንድነው ለሀገር ውስጥ ኢንቨስተሮች እንኳን ምቹ አይደለም፣ ለታሉን ለውጭዎቹ ሊሆን እነዚህ ነገሮች ለሀገር የቤት ስራ መሰራት አለበት። ምክንያቱም የውጭ ኢንቨስተር የሚያየው መጀመሪያ የሀገሩ ሰጥቷለሁ የሀገሩ ኢንቨስተር ይህን ነገር ተጠቅሞ ካየ የዛን ጊዜ ነው የሚገባው። በተጨማሪም በዘርፉ ላይ የተሰማሩ የሀገር ውስጥ ዜጎች ለሚገጥማቸው ውድድር ራሳቸውን ዝግጁ ማድረግ እንደሚገባቸውና ከሚመጡት ጋር በጋራ መስራት የሚችሉበትን ሁኔታ ማመቻቸት አሊያም እርስ በርሳቸው መጠናከር እንደሚገባቸው ምክራቸውን ለግሰዋል። የውጭዎቹና የሎካል ኢንቨስተሮቹ አብረው ቢሰሩ፣ በተለይ ደግሞ የኛ ሎካል ኢንቨስተሮች ደግሞ ራሳቸውን ዘመናዊ ቢያረቁ። ኦኬ፣ የኛ ሎካል ኢንቨስተር አሁንም የምታየው የድሮ አሰራር አይነት ነው ስልት ያለው። እነዚህ የውጭዎቹ ደግሞ ከቴክኖሎጂ ከአሰራር ጋር ነገሮችን በተለይ ደግሞ ከቢዝነስ መዋቅር አስተዳደር ጋር ከታክስ ጋር ከነዚህ መሳሰሉት ነገር ጋር ኢንተርናሽናል ድርጅቶች ኢንተርናሽናል ስለ ያው በአብዛኞቹ የሚጠበቁት እዚህ ሪጂናል ፕሌየሮቹ ይጠበቃሉ። አትሊስት ከዚህ አኳያ ስለሚመጡ የኛዎቹ ሎካሎቹ ራሳቸውን ቢያዘጋጁ መልካም ነው።